የአማራ ክልሉ የህልውና ትግል ተጠናክሮ መቀጠሉ ተሰምቷል። የአማራ ፋኖ ኃይሎች አድርገውታል በተባለው ተጋድሎ እጅግ ወሳኝ ድሎች መመዝገባቸውን የተነገረው ዛሬ ከመቄት ከጋሸናና ከኮን በሶስት አቅጣጫ ለከባ በመንቀሳቀስ የከባ ጥቃት የከፈተው የአገዛዙ ጦር በፋኖች በተወሰደ አጸፋዊ የመልሶ ማጥቃት እርምጃም ድባቅ መመታቱ ተረጋግጧል። በአንጻሩ ህወሓት የከፈተውን ጦርነት ተከትሎ አገዛዙ በራያ ግንባር ጦሩን ማሸሹ ታውቋል። ይህን ተከትሎም ቀጠናው በህወሓት ኃይሎች መያዙን የተነገረው ተጨማሪውን ይዘናል፣ በስፋት ታደምጡታላችሁ። በስቦ መምታት የውጊያ ታክቲክ የብልጽግና ወታደርን ወሽመጥ በመቁረጥ ውጤታማ ድል መመዝገቡ ተሰማም። በውጊያው የሚኒልክ ዕዝና የበላይ ዘለቀ ዕዝ በጋራ የተሳተፉ ሲሆን የጀነራል አሳምነው ጽጌ አንድ ሆኖ የሚለውን ምክር የተገበረና የአፋብንን በስራ መገለጥ በጋድ ያመላከተ የድል ውጤት ነው የተመዘገበም ተብሏል። በዝርዝር የምንመለከተው ሌላኛው መረጃችን ነው። የሸዋ ዋርካ አሰግድ መኮንን በተመለከተም አዳዲስ መረጃዎች ተሰምተዋል። በሌላ በኩል የኢትዮጵያ ወታደራዊ አዛዦች ያደረጉት ሚስጥራዊ ምክክርም ተጋልጧል። መረጃውን በስፋት የምንቃኙ ይሆናል። ክቡራን ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነኝና ሌሎች መረጃዎችን በዝርዝር የምታደምጡ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በአማራ ክልል በአገዛዙ ጦርና በአማራ ፋኖ ኃይሎች መካከል ውጊያ ተደርጎ ታላቅ የድል ብስራት ዜና ተሰምቷል። እንደ ምንጮች ገለጻ ከሆነም በአማራ ፋኖ ብሔራዊ ንቅናቄ የደጋው መብረቅ ወራዶች በመቄትና ቋናም በሁለት ግንባር በብልጽግና ሰራዊት ላይ መጠነ ሰፊ ማጥቃት በማድረግ ታላቅ ድል ማስመዝገባቸውን አስታውቀዋል። የደጋው መብረቅ ወራድ የሆኑት አንሻ ክፍለ ጦርና ቀኛዝማች የተበጀ ወርቁ ክፍለ ጦር በሁለት ግንባሮች አድርገውታል በተባለው በዚያው ወደ ውጊያም በርካታ የአገዛዙ ሰራዊት አባላት ሙትና ቁስለኛ ተደርገዋልም የተባለው የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና የሚኒልክ ዕዝ የደጋው መብረቅ አህዶች ትናንት ጥር 20 ቀን 2018 ዓ.ም በሁለት ግንባር ከሶስት ወረዳዎች ለከባ በተንቀሳቀሰው መከላከያ ሰራዊት ላይ ነው ከባድ ጥቃት መፈጸማቸው የሚሰማው። ሰራዊቱ ከመቄት ከጋሸናና ከኮን በሶስት አቅጣጫ ለከባ በመንቀሳቀስ የከባ ጥቃት የከፈተ ቢሆንም በፋኖች በተወሰደ አጸፋዊ የመልሶ ማጥቃት እርምጃም በሁሉም ግንባር ከ15 በላይ ሲደመሰስ 9 ደግሞ ከባድ ቁስለኛ መደረጋቸውን ምንጮች ይፋ አድርገዋል። ይህ በእንዲህ እንዳለም በስቦ መምታት የውጊያ ታክቲክ የብልጽግና ወታደርን ወሽመጥ በመቁረጥ ውጤታማ ድል መመዝገቡ ተሰማ። በውጊያው የሚኒልክ ዕዝና የበላይ ዘለቀ ዕዝ በጋራ የተሳተፉ ሲሆን የጀነራል አሳምነው ጽጌ አንድ ሆኖ የሚለው ምክር የተገበረና የአፋብንን በስራ መገለጥ በጋድ ያመላከተ የድል ውጤት ነው የተመዘገበም ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒልክ ዕዝ ላስታ ሳምነው ኮር ስር ከሸት ክፍለ ጦር ከነብሮ ተወርዋሪ ኮማንዶ ብርጌድ ሸደሆ መቄት ሬጅመንት እንዲሁም በበላይ ዘለቀ ዕዝ ከውባንት አባተ ኮር ስር የተውጣጡም የፋኖ አዶች በጋራ በመሆን ትናንት ጥር 20 ቀን 2018 ዓ.ም የብልጽግና ቡድን ወታደር ላይ በፈጸሙት የስቦ መምታት ታክቲክ የጠላትን አከርካሪ በመስበር ታላቅ ድል መጎናጸፋቸውን ሚዲያችን ለማረጋገጥም ችሏል። መነሻውን ከቅዱሱም ከንጉሱም መናገሻ ላሊበላ ከተማና ላሊበላ አየር ማረፊያ ሹምሻ ያደረገው ያገዙ ኃይል በከባድ መሳሪያ ሽፋን ታግዞ እርጎ መስሎች ከርሾ ጥልቅ እንዲሉ አበው በፋኖ ቀጠና ዘው ብሎ ከገባ በኋላ ማጣፊያው አጥሮ በአፈሙዝ አለንጋ ተገርፏል ሲሉም የአካባቢ ምንጮች ገልጸዋል። ትናንት ከንጋስ ጀምሮ ሰዓታትን በፈጀው በዚያው ውጊያም 15 ያገዙ ወታደሮች ሲገደሉ ይህ የሟቾች ቁጥር በቀጠናው ወድቆ የተቆጠረው አስከሬን ብቻ መሆኑን የጠቆሙት የመረጃው ምንጮች በውጊያው የተገደሉ ወታደሮች ብዛት ከዚህም በላይ ሊያሻቅብ እንደሚችልም ግምታቸውን አስቀምጠዋል። ፋኖ ባካሄደው በዚህ የስቦ መምታት የጦር ታክቲክ ከተገደሉት በተጨማሪም ከ20 በላይ ወታደሮች የቆሰሉ ሲሆን ክላሽንኮቭ መሳሪያዎችን ጨምሮ በርካታ የጠላት ንብረቶች በፋኖ ቁጥጥር ስር መዋላቸውም ተረጋግጧል። በመጨረሻም አንድነታችን ኃይል ነው፣ እንደ አማራ አንድ ድርጅት ፈጥረናል፣ በጎጥ አጥር ሳንካለል በማንኛውም ቦታ ተወርውረን ጠላትን አከርካሪውን የምንሰብርበት ወቅት ነው ሲሉም የሚኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ እንዲሁም የበላይ ዘለቀ ዕዝ ውባንት አባተ ኮር አዛዥ አርበኛ አመኑ አለማንተም በጋራ መልእክት አስተላልፈዋል። በሌላ በኩል የብልጽግና ቡድን በአፋር ሐራ መሬት ብሎ በጠራው አካባቢ እያደራጀ በሚገኘው ታጣቂ ኃይልና በአፋር ሕዝብ መካከል ከባድ ግጭት መቀስቀሱ ሰምቷል። ሕዝቡ አፋር የጦርነት ቀጠና አይደለችም፣ በአስቸኳይ ክልላችን ለቃችሁ ውጡ በሚል ወደ አደባባይ በመውጣት ቁጣውን የገለጸ ሲሆን ታጣቂዎች ደግሞ በሕዝቡ ላይ የዘፈቀደ ተኩስ በመክፈት በርካታ ንጹሃንን ማቁሰላቸውም ታውቋል። በአፋር ሐራ መሬት ተብሎ በሚጠራው አካባቢ በብልጽግና እገዛ ራሳቸውን እያደራጁ በሚገኙት በነጌታቸው ረዳ እንዲሁም በነጻድቃን ገብረትንሳኤ ታጣቂዎችና በአፋር ሕዝብ መካከል ሶስተኛ ቀኑን ያስቆጠረ ከባድ ግጭት መቀስቀሱንም ምንጮች ገልጸዋል። በክልሉ ክልበት የረሱ ዞን በራሌ ወረዳ ስር በምትገኘው ቡሬ ተብላ በምትጠራ ቀበሌም የተጀመረው ግጭቱ አሁን ላይ አድማሱን አስቶ ታጣቂዎቹም በሰፈሩባቸው በሁሉም አካባቢዎች ተዳርሷል ሲሉም ምንጮች አክለው ገልጸዋል። ብልጽግና ከአማራ ሕዝብ ጋር በሚያደርገው ውጊያ እንዲያግዙ በሚል ወዲህ ደግሞ ህወሓትን ለሁለት ለመክፈል ሲል ስንቅም ትጥቅም ከቤተ መንግስት እየሰፈረላቸው
በአፋር ክልል ሐራ መሬት በተባለ አካባቢ እያሰለጠናቸው የሚገኙት የነጌታቸው ረዳ ታጣቂዎች ሴት ከመድፈርና የቀንድ ከብት ከመዝረፍ ጀምሮ በአፋር ሕዝብ ላይ ከባድ ሰብአዊ ግፍ እየፈጸሙ መክረማቸው ሲነገርም ቆይቷል። አገዛዙ ከወራት በፊት በዋግ ኽምራ ብሔረሰብ ዞን ጋዝጊቢላ ወረዳ ላይ ከፋኖ ጋር ባደረገው ውጊያም የሐራ መሬት ታጣቂዎች ከመከላከያ ሰራዊት ጎን ተሰልፈው ወደ ውጊያ ገብቶ የነበር ቢሆንም ነገር ግን ከወደ ፋኖ በተወሰደባቸው የጸረ መከላከልና የመልሶ ማጥቃት እርምጃ ከባድ የሆነ ሰብአዊና ቁሳዊ ኪሳራ መከናነባቸውን በወቅቱ በስፋት መዘገቡም አይዘነጋም። አገዛዙ በወቅቱ ለመከላከያ ሰራዊት እገዛ እንዲያደርጉለት ታጣቂዎቹን በጭፍራና በቆቦ አድርጎ በኮረም በኩል በማስገባት አሰልፏቸው የነበሩት ናቸው ከባድ ኪሳራ የደረሰባቸውም ተብሏል። በወርሃ መስከረም 2018 ዓ.ም በምስራቅ አማራ ቀጠና በተካሄደው በዘመቻ አባናደው ሽንፈትን ከእግር ጥፍሩ እስከ ራስ ጸጉሩ የተከናነበው ብልጽግና የህወሓት ታጣቂዎች ከፋኖ ጋር ሰልፈው ወጉኝ የሚል የበሬው ወለደ ፕሮፓጋንዳ ለመስራት ሐራ መሬት ከሚገኙ የነጌታቸው ረዳ ታጣቂዎች በመመልመል ምርኮኛ አስመስሎ ቃለ መጠይቅ ማድረጉን በወቅቱ ሚዲያችንን ጨምሮ ሌሎች ሚዲያዎችንም ሲዘግቡት ነበር። እነዚህ የሐራ መሬት ታጣቂዎች እየተደራጁ በሚገኙበት የአፋር ክልል አካባቢ ንጹሃኑን በመግደልና ሴት በመድፈር የሚፈጽሙት ግፍ ከቀን ወደ ቀን የተባሰ የመጣ ሲሆን ይህንን መሸከም የከበደው የአፋር ህዝብ በቃችሁ ብሎ ለተቃውሞ ወደ አደባባይም ወጥቷል። ከትግራይ ምስራቃዊ አቅጣጫ ባሉ የአፋር ክልል አካባቢዎች ተንቀሳቅሰው የሚገኙት እነዚህ የነጌታቸው ረዳ ታጣቂዎች ከአፋር ህዝብ የተነሳባቸውን ተቃውሞ ለማፈን ባዶ እጁን በወጣ ህዝብ ላይ ተኩስ በመክፈት በርካታ ንጹሃንን ያቆሰሉ ሲሆን ይህ ድርጊታቸውን ግጭቱን ወደ ከፋ ሁኔታ እንዲደርስ አድርጎታል ብለዋል ምንጮቹም። በሌላ መረጃችን ከ2 ዓመት በፊት እጅ ሰጥቷል የተባለው አሰግድ መኮንን የት ነው የሚሉ ጥያቄዎች በህዝብ ዘንድ አሁን ላይ በስፋት እየተነሱ ይገኛሉ። የሸዋ ፋኖ አባት የነበረው ኮሎኔል አሰግድ መኮንን የኮሪደር ልማት ያልጎበኘው ስለምንድን ነው? ለማን ነው እጅ የሰጠውና እውነት በህይወት አለ የሚለው የህዝብ ጥያቄም ከሰሞኑ በስፋት በማህበራዊ ሚዲያ እየተነሳ ይገኛል። አንዳንዶቹ አሰግድ መኮንን የት እንዳለ መንግስት እንዲያሳውቅ አሁን ላይ ጥሪ እያደረጉም ይገኛሉ። አገዛዙ አሁን ላይ የሰላም አማራጭን እየተከተልኩ ነው እያለ ባለበት ሁኔታ አሰግድ መኮንን የት እንዳለ እንዲያሳውቅም ጭምር እየተማጸኑም ይገኛል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።